ተጀምሯል። የማይጣሱ ራዳሮች ይጣሳሉ፣ የማይደፈሩ ምሽጎች ይደፈራሉ። በእግዚአብሔር ወንጌል በኢየሱስ ክርስቶስም የማይነገርበት ቦታ የእግዚአብሔር ወንጌል ይነገራል በጌታ በኢየሱስ ክርስቶስም። እንግዲህ የአጋንንትን ልጆችን እየገለበጠ የአጋንንትን መንፈስ እየገለበጠ ትላንትናም ድዊውን እየፈወሰ ትላንትናም እውሩን እያበራ ትላንትናም ሙታኑን እያስነሳ ትላንትናም በኃይልና በስልጣን ሲሰበክ ብዙ ተቃዋሚዎች ነበሩ። እነዚህ አዋቂን ባዮች የሙሴን መጽሐፍ እንተረተረዋለን እናቃለን የሚሉት ህግን የሚያውቁ ግን በህግ ላይ የማይኖሩ እናደርገዋለን የሚሉ ግን የማያደርጉ ነበሩ። ሙሴ እንዲህ ይላል አንተ ምን ትላለህ እያሉ የሚናገሩ ነገር ግን የማያደርጉ ብዙዎች ነበሩ። በዚያ መካከልም የእግዚአብሔር ወንጌል በኃይልና በስልጣን ይሰበክ ነበር። ዛሬም በኔ ምድር ይህንን ወንጌል የሚገልጥ ትውልድ ተነስቷልና ወንጌልን የሚያነብ ትውልድ ተነስቷልና ወንጌልን የሚያነብ ትውልድ ስለተነሳ እንኳን ደስ ያላችሁ። እናንተ በከተማው እናንተ በየአደባባዩ እናንተ በተለያየ ቦታ በዋሻ በጉድጓድ በተራራ የእግዚአብሔርን ወንጌል እየተናገራችሁ የምትጮሁ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች እየተሰጠን ስም ኢየሱስ ነው ያላችሁ የምትናገሩት እንዲህ ባላችሁ በማህበራዊ ሚዲያ በቲክቶክ በቴሌግራም በዩቲዩብ እንዳለ እየተነሳችሁ የእግዚአብሔርን ወንጌል ተናገሩ። መናገር ባትችሉ ጻፉ። እንዲህ በሉ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ያድናል። የልጁ የኢየሱስ ክርስቶስ ደም ከሞት ያድናል። የልጁ የኢየሱስ ክርስቶስ ደም ከገደል ከተለያየ ከደብተራ ከሟርት ከድግምት ከአስማት ከእርግማን ያድናል። ምክንያቱም በሌዊ ላይ የሚነሳውን ወገቡን ውጋው የሚለው የእግዚአብሔር ቃል የታመነ ነውና። ስለዚህ በዚህ የእግዚአብሔር ቃል ጸንታችሁ እንድትቆሙ የእግዚአብሔርን ወንጌል እንድትናገሩ በኃይልና በስልጣን ሳትፈሩና ሳታፍሩ እንድትናገሩ ሳትሸማቀቁ የእግዚአብሔርን ወንጌል በየደረሳችሁ ቦታ እንድትናገሩ በእግዚአብሔር ቃል እንድታወሩ እንድትጨዋወቱ እግዚአብሔር አምላክ በዚያ ለእናንተ የመታሰቢያ እንኳን እንዲያደርግላችሁ እግዚአብሔር ከእናንተ ጋር እንዲሆን የእግዚአብሔርን ቃል ተናገሩ። ከመናገራችሁ በፊት ጸልዩ፣ ውጡ። እግዚአብሔር ከእናንተ ጋር ነው። በኃይልና በስልጣን የእግዚአብሔርን ወንጌል አገልግሉ። እግዚአብሔር ይርዳችሁ።